እቺኛዋን ደግሞ ማንም ሰው አይነካትም። እሷን የነካ ደግሞ በተቃራኒው ርኩስ ነው። እንኳን አይሁዳዊ ሰማርያዊም ብዙ አይጠጋትም። ጌታ ኢየሱስ ክርስቶስ ደግሞ እሷን ለማግኘት ወደ አይሁድ ከተሞች ነው ያላላትም፣ ወዳለችበት ከተማ ደግሞ ሄደ ይላል። እና አይሁዳዊ ሰማርያ ከተማ አይገባም። ምክንያቱም ሰማርያ ከገባ ማንኛውም አይሁዳዊ ይረክሳል። እውነታቸው ነው፣ ይረክሳሉ። ማንም አይሁዳዊ ሰማርያ ከገባ ይረክሳል። ትክክል ነው። አሕዛብ ከጨበጡ የአሕዛብ ቤተ ጣዖት አካባቢ ከተገኙ ይረክሳሉ። ትክክል ነው፣ ትክክል ነው። ይሄ በብሉይ ኪዳን ምናልባት አንዳንዶቹ ለመፈወስ ትዝ ይላቸዋል። ንዕማን ትዝ ይላቸዋል። ንዕማንን ኤልሳ ሊፈውሰው ሲል ንዕማን መጣ። ንዕማን ሲመጣ እኮ ጨበጠው አይልም፣ ከተፈወሰ በኋላ ነው የጨበጠው። በፊትስ እንዳመጣለው በዛው ሂድ በሉታል። በዛው ሂድና ዛባናና ፋርፋ ምናን ይላል ሰውየው። ዮርዳኖስ በዛው ግባና ሰባቴ ብቅ ጥልቅ ብለና ነጽተ እጨብጣለሁ አለው። ነብይ ስለሆነ ከመርከስ አይድንማ። ኢየሱስ ነው ታውቃላችሁ አልፎ የሚመጣው። አሁን ነብይም ቢሆን ቢነካው ይረክሳል። ኢየሱስ ግን የንዕማን አይነት ሰው እኮ ፈውሷል። ማቴዎስ 8 እዚህ ይላችኋል። የንዕማን አይነት ሰው እኮ ፈውሷል። ሲፈውሰው ሰውየው መጣና ብትወድ ልታነጻኝ ትችላለህ አለው። ብትወድ ማለት አቅሙ አለ ፈቃድ ከሆነ አለው። ፈቃድ ነው የተጠየቀው። ስለዚህ ኢየሱስ ንጻ አይደለም ያለው፣ ዳሰሰው ይላል መጀመሪያ። አሁን ንዕማን ቀድመ ንጻ ብሎ ከነጻ በኋላ ነው የሚነካ። ኢየሱስ መጀመሪያ ነው የሚነካ። ምክንያቱም ከለምጡ የማርከስ አቅም ይልቅ የኢየሱስ የመቀደስ አቅም ይበልጣል። ኢየሱስ ሲነካ አታረክሰውም፣ ይቀድሳል። ዳሰሰውና ንጻ አለው ይላል፣ ነጻ ይላል። እና ማንኛውም አይሁዳዊ ሰማርያ ከገባ ይረክሳል። ኢየሱስ ሰማርያ ገባ ነው የሚለው ከተማይቱን ሊቀድሳት አይደል? ሰማርያ ታረክሳለች፣ ኢየሱስ ደግሞ ቀዳሽ ነው። ከሰማርያ የማርከስ አቅም የሱ የመቀደስ አቅም ይበልጣል። እኛ ሰፈር አይመጣም ነበር እንደዛ ባይሆን። የኛ ሰፈርም የባሰ የሚያረክስ ነው። መጥቶ ቀድሶን ነው። ክብር ለኢየሱስ ብቻ ይሁን። እና ሰማርያ ከተማ ገባ ይላል። ከሰማርያም ደግሞ ሊስት የመጨረሻ ኃጢአተኛዋን ነው የፈለጋት። ምንድነው? የመጀመሪያ እሷን ማዳን ነው ፕሮግራሙ። ቀጥሎ ግን በእሷ በኩል ከተማ ማዳን ፈልጓል። ኖርማል ኦርዲነሪ ሰማርያዊ ሰው ቢያገኝ ኖርማል ነው። በቃ ሰውየው ተፈውሶ ወደ ቤቱ ይሄዳል። ድሮም ትመስል ነበር ነው የሚሉት ሌሎቹ። እሷን ከነካት ግን ሴትዮዋ ጀርባዋ በጣም ነው ጠንካራ ነው። መጀመሪያ እንስራ ዝላ መጣች፣ ቀጥሎ ከተማ ዝላ ነው የመጣችው። መሸከም ይችላል ጀርባዋ። ምክንያቱም ከ30 ደቂቃ በኋላ ከተማውን ይዘው መጣች ይላል። እና መጀመሪያ እሷን ነው፣ ቀጥሎ የከተማው ኢንትራንስ ናት፣ መግቢያ ናት። እና በጠራራ ፀሐይ ያስበዋል። ምግብ አልበላም ይላል። እኩለ ቀን ገደማ ነው ይላል። ፀሐይ ነው ማለት ነው የነሱ ሀገር ፀሐይ። ረጅም መንገድ በእግሩ መጥቷል። እና አገኛት። ሲያገኛት እሷም አላወቀችውም። ኢየሱስም እንደምታውቁት ፈዋሽ አይመስል፣ አምላክ አይመስል፣ ኦርዲነሪ ኖርማል እስራኤላዊ ነው። እናንተ በጣም ሲምፕል ሰዎች ናችሁ። ግን እንደው አጠገባቸው ያሉ ሰው ቀለል በል ዝም ብላችሁ በጣም ሲምፕል ናችሁ በእውነት። ግን እንደው ለማለት ያህል መባባሉ አይከፋም። እሱ ከሰማይ ወርዶ ፈዋሽ አይመስል፣ ፀሐይ ደብድቦት ፊቱ ተቃጥሏል፣ አይኑ ድፍርስ ብሏል። እግሩ እንግዲህ እንደምታውቁት ነው አቧራ ጠግቧል፣ በእግር ስለሆነ የሚሄደው። በዛ ላይ ሰማርያ ድረስ ረጅም መንገድ ነው የመጣው። በእርግጥ መሃል ከተማ አልገባም፣ ገና ሲካርጋ ነው። 0.8 ኪሎ ሜትር አካባቢ ይቀረዋል እስከ መካከለኛው ድረስ። እና ዳሩ ላይ ለመቀደስ ውስጥ ድረስ መሄድ የለበትም፣ ጫፍ ላይ ቆሞ ይቀድሰዋል። እና ዳሩ ላይ ቆሞ ያዕቆብ ለልጁ ዮሴፍ የሰጠው ውሃ መቅጃ ጋር መጣ። ከዛ በኋላ ጋደም አለ ይላል። ደክሞት የሚል ቃል አለ። ደክሞት የሚለው ያው ሰውነቱ ነው፣ ሰው ነበር ማለት ነው። ግድ ብሎት የሚለው አገልግሎቱ ነው፣ አገልጋይ ነው። ግድ ብሎት የሚላለ ደክሞት የሚለው ሰውነቱ ነው፣ ፍጹም ሰው ነበር ማለት ነው። ስለዚህ ሴትዮዋ የምትሆነው በሙሉ ይገባዋል ማለት ነው። እና ከዛ ጋደም ብሏል። የሚመጣ ሰው ይጠብቃል። በእርግጥ እሷ እንደምትመጣ ያውቃል። ያው እንኳን መንገድ ላይ የሚመጣውን በሰው ልብ ያለውንም ያውቃል። እና እንስራዋን ይዛ ስትመጣ ጠጋላት። አይ ቲንክ አንዴ የቀዳች ይመስላል አይደል? ከወሬያቸው ከዲያሎጋቸው አንዴ የቀዳች ይመስላል። እና እንትኗን መቅጃ ጣሳ አላት። እንስራዋን ቁጭ አድርጋ ጣሳ ልካ በጣሳው አንድ ይዛ ስታወጣ ጠጋላትን አንቺ ሴት አላት። አቤት! ኒቆዲሞስን የሚያክል ትልቅ አንቱ የተባለ የእግዚአብሔር ሰው አስተምሮ መጥቶ አሁን ደግሞ ማንም ሊጠጋት የማይችል ኃጢአተኛን ሴት አንቺ ሴት አላት። አቤት አለችው። ውሃ ጠጪኝ አላት። ያስታውቃል ደክሞታል ስለሚል፣ ፀሐይ ደብድቦታል። በቃ ያስታውቃል እንደደከመው። አንተ ሰማርያዊ፣ አንተ አይሁዳዊ ስትሆን ሰማርያዊ ከመሆን እንዴት ውሃ ትለምናለህ ብላ እሷ ደግሞ ሌላ
ሌላ ምልህ ተጠግቷት ሊያዋራት ሲል ለመግፋት አንተ አይሁዳዊ ነህ፣ እኔ ሰማርያ ነኝ። አለባበስና የንግግር አክሰንት ያስታውቃል። አይሁዳዊ ነህ፣ እኔ ደግሞ እንደምታውቀኝ ሰማርያዊ ነኝ። ህብረት የለንም እኛ። እንዴት ውሃ ጠጪኝ ትላለህ አለችው። አይ ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ። እንደኮ ፕሮፋይሉን እንኳን እኮ በደንብ አይናገርም። ቢናገርም አታምነውማ። በኋላ ላይ ተነክታ ነው የምታምነው። አሁን በኢንፎርሜሽን አይሆንም፣ ግዴታ ሪቪልድ መሆን አለበት። ውሃ ጠጪኝ የሚልሽ ማን እንደሆነ ብታውቂ አንቺ ተለምኙ ነበር፣ እሱም ሆድሽ ውስጥ ወንዝ ከፍቶልሽ ከመመላለስ ይገላግልሽ ነበር አላት። አለች ወንዝ ሆድሽ ውስጥ። እንደው በእውነት እኮ እንደ ክርስትና አይነት የትም የለም። ወንዝ ልስጥህ ያስኬዳል፣ ሆድ ውስጥ ልክፈት ግን ከባድ። ሆድ ውስጥ እኮ ነው። አሁን እናንተ እኮ ክርስቲያኖች ስለሆናችሁ ነው ጸጥ ብላችሁ የምትሰሙት። ሌላ ሰው ቢሆን እኮ አይሰማም። ምን ማለት ነው የሚልህ። አንደኛ ነገሩ አይገባም፣ ቢገባም ደግሞ እምቢ ነው የሚልህ። እዚህ ውስጥ ወንዝ ሊያጥለቀልቃት ማለት ነው። ሆድሽ ውስጥ ወንዝ ልክፈት። አንቺ ለአንድ ጣሳ ነው በሚትኛው፣ እኔ ወንዝ ልስጥሽ አላት። አንቺ ከደጅ ላለዋ ነው፣ እኔ ሆድሽ ውስጥ ነው የምከፍተው አላት። ወሬው ኖርማል ውሃ አይደለም አይደል? እሷ ግን የመሰላት ውሃው ላይ ነው። ጌታዬ አለችው። ሰር አይደል? ሎርድ አይደለም ያለችው፣ ኩሪዮስ አይደለም። ሰር ባለጠጋ ነህ ነው። ወንዝ አለ፣ የድሮ ሀብታም ወንዝ ነው ያለ። ወንዝ አለና ተመላለሽ የጥሙ እንዳይገለኝ ይህን ወንዝ አንዴ ተከፍትልኝ ስትለው በምንም ችግር የለውም እሰጥሻለሁ፣ ግን ለብቻሽ ከማድረገው የቤተሰብ ላድርገው፣ ባልሽን ጥሪና ነው ያላት። እርሶ በጣም ባለጠጋ ኖት፣ መገለጥ ግን ያንሶታል አለችው። እኔ እኮ ባል የለኝም ስትለው ልክ ብለሻል አላት። ኢየሱስ ነው የሚገርመኝ። ባል የለኝም ስትለው ልክ ብለሻል አላት። አስቡት። እኛ ብንሆን ስንጨብጣት ራሱ ከሚስጥሯ ነው የምንጀምረው። ኢየሱስስ ባል የለኝም ስትለው ልክ ነሽ አላትና፣ ግን እኮ አላት ሮጣ እንዳታመልጥ ነው። አጥር እየሰራ እኮ ነው፣ እንዳታመልጥ እኮ ነው፣ እያዳናት ነው። አሁን አየህ፣ እሱ ፕሮሞት እያረጋ አይደለም፣ ሰርቭ እያረገ ነው። እና የማዳን ስራ ስለሚሰራ ከልሏት እንዳትሄድበት ነው። አሁን 5 ባል ነበረሽ አንቺ ምን ተዋሻለሽ ቢላት ገንዘብ አያረጋትም። እውነቱን ነው። በእርግጥ 5 ባል ነበረሽ ቢላት ልክ ነህ ግን ብላ ሌላ ነገር ውስጥ ግን ጠበቃት። ልክ ነሽ ግን እኮ 5 ባሎች ነበርሽ፣ አሁን ካንቺ ጋር ያለው ባልሽ ነው እዚህ ላይ አንተ ሰው አለችው። አልሮጠችም። እስቲል ሰውዬ ነው እንደዚህ ያወራት። ያው ነብይን አለችው። ከዛ ትንሽ ቆይታ ከባድ ጥያቄ ጠየቀችው። ከአንድ ኃጢአተኛ ሴት የማይጠበቅ ጥያቄ። የሷ የወርሺፕ የአምልኮ ጥያቄ ነው የብዙዎቻችንን የአምልኮ ጥያቄ መለሰው። እናንተ አይሁዳውያን እና እኛ ሰማርያውያን እንለያያለን፣ አንተ ትንሽ ነብይነት አይባለው መንፈሳዊ ሰው ነህ አለችው። ሚስጥር ምናምን ትገልጣለህ፣ አጥሬን በሙሉ ነቃቅለህ እኮ በቃ እንዲህ ገላለጥክ። እስቲ አንድ ነገር አለ፣ አንድ ጥያቄ አለኝ። እኛ እዚህ ገሪዛን ተራራ ታየዋለህ አለችው። የዋዛ እንዳልመስልህ እንዲህ 5 ባሎች ነበሩሽ ምናምን ብትለኝም በቅድመ አባቶቼ በእነ ያዕቆብ እግር ውስጥ ነው ያለሁት አለችው። እዚህ ተራራ ላይ እግዚአብሔር ተገልጦ ያውቃል አለችው። በጣም ከባድ ነው። አንተ አይሁዳዊ ነው፣ ያህዌን ታውቀዋለህ። እዚህ ተራራ ላይ መጥቶ ያውቃል። እኛ ስግደት እዚህ ነው እንላለን፣ እግዚአብሔር እዚህ ስለመጣ። እናንተ ሰማርያውያን ደግሞ እዛ በኢየሩሳሌም ነው ትላላችሁ። ለመሆኑ ልኩ የቱ ነው አለችው። እዚህ ነው እዛ ነው የምናመልከው ስትለው አይ እዚህም ሆነ እዛ እግዚአብሔር የማይመለክበት ጊዜ መጥቷል ብሎ አዲስ ወሬ ተወርቶ አያውቅም። እንደዚህ አይነት ያምልኮ ወሬ ሁሌ ሎኬሽን ተመርጦ ቤተ መቅደስ ተፈልጎ ነው የሚመለከው። ሴትዮዋ ሰበረችው። የት ነው ስትለው እዚህም እዛ መሆኑ ቀርቷል። እግዚአብሔር አብ በእውነትና በመንፈስ የሚያመልኩትን ይፈልጋል ብሎ ጌታ ኢየሱስ ክርስቶስ ከአንድ ቤት ውስጥ ወጥቶ ሰው ውስጥ ገባ። ከህንፃ ወደ ሰው መዞሩን አወራ። አሁን እዚህም እዛም አይደለም፣ በቃ በእውነትና በመንፈስ ነው። አንቺ ውስጥ ሊገባ ነው። አሁን አምልኮ የሆነ ቦታ ሄደሽ የምታደርገው አይደለም፣ አንቺ የምትኖሪው ህይወት ነው ሊላት እኮ ነው። አይ ጥሩ ነው፣ በእርግጥ መረዳትን በጣም ወድጄዋለሁ። ይሄንን ግን ነብይ አይነግረንም አለችው። አንተ እኮ አሁን መልእክት ነው የነገርከኝ ቅድማው። ይሄንማ ነብይ አይነግረንም። ይሄን የሚነግረን ክርስቶስ የተባለ መሲህ ሲመጣ ነው። በእንደዚህ አይነት የኃጢአት ጥልቀት ውስጥ ሆና መሲያኒክ ኤክስፔክቴሽን አለ ውስጧ። መሲህ ጠባቂ ናት። አይገርምም? እንደዚህ አይነት ኃጢአት ውስጥ እኮ ነች ያለችው። መውጣት የማትችለው ኃጢአት ውስጥ ሆና መሲህ ሲመጣ ያወጣናል ትላለች። ታውቃለህ? ውስጧ መሲህ ይመጣል ይላታል።
እና መሲህ ሲመጣ ነው የሚነግረን። አንተ ገምት ነው ያልኩ፣ እንቅጩን እንዴት ትነግረናለህ አለችው። የሚያናገርሽ እሱ እኔ ነኝ ሲላት ምንጩ ፈነዳ አይደል? ወንዙ ተከፈተ። እንሰራዋን ጥላ ወደ ከተማ። ጌታ ኢየሱስ ክርስቶስ ከቆመበት ወዴትም አልሄደም ይላል። የከተማውን ሕዝብ ይዛ እንደምትመጣ ያቅ ነበርና የሚቆምበት ቦታ ነው የሚመርጠው፣ እንደዚህ ከፍ ያለ ቦታ። የከተማ ሕዝብ ነው ይዛ የመጣችው። ከጥቂት ደቂቃ በኋላ ከተማውን ይዘው መጣች። ያው ጥቂት ደቂቃ እሷ በጌታ መሆኑን ትቀድማቸዋለች። ስለዚህ አሸር ልትሆን ትችላለች። ያ የለም ጥቅስ የለውም እንዳፈልጉ አሸሮች። እና ደረደረችለት። ለኔ ነገርከኝን ንገራቸው አለችው። ትክክለኛው ወንጌል ስርጭት እኮ ይሄ ነው። ነግረኛል፣ አምጥታ እግሩ ስር ቁጭ አደረገች። ንገራቸው አለችው። እንደነካኸኝ አለችው። እሷ በ30 ደቂቃ ነው የገባት፣ እነሱ 2 ቀን ፈጀባቸው። መጨረሻ ላይ ነይ አሏት። አቤት አለች። አንቺ ስላልሽን ሳይሆን እኛ ራሱ አይተነዋል። ይህ ሰው እሺ አለች። ክርስቶስ የዓለም መድኃኒት ነው። ይሄንን ካደረገ በኋላ ኢየሱስ ከሰማርያ ወጣ። የአንድ ባለ ሹም ልጅ ፈወሰ። አይ ቲንክ 34 ኪሎ ሜትር መሰለኝ ርቀቱ። የሰውየው ልጅ ፈውሶ ከዛ ነው ምዕራፍ 5 ላይ ኢየሩሳሌም መጣ። በዓል ሊያከብር ነው የመጣው ኢየሱስ። በጣም የሚገርማችሁ በዮሐንስ ወንጌል ላይ አይ ቲንክ 16 17 ጊዜ አካባቢ ከዚህም በኋላ የሚሉ ቃላቶችን ተጠቅሟል ዮሐንስ። እየተሻገረ ነው አይደል? ይሻገራል። አሁን ማርቆስ ረሳሁት እንጂ ማርቆስ ደግሞ ወዲያው የሚሉ ቃላቶችን 40 ይመስለኛል 40 ጊዜ አካባቢ ወዲያው ይላል። ዮሐንስ ደግሞ ከዚህም በኋላ ይላል። አያያዥ ናቸው። አንዱን ታሪክ ወደሚቀጥለው ታሪክ ብሪጅ ነው። የሹሙን ልጅ ከፈወሰ በኋላ ክብር ለኢየሱስ ይሁን። ኢየሩሳሌም መጣ። በዓል ሊያከብር ሲመጣ ወደ ኢየሩሳሌም ወደ ቤተ መቅደሱ ሲሄድ በስተሰሜን ነው የገባው ኢየሱስ። በኢየሩሳሌም በከተማይቱ በስተሰሜን፣ ምክንያቱም የዚህ የቤተ ሳይዳ መጠመቂያ በቤተ መቅደሱ በስተሰሜን በኩል ነው ያለው እና እነሱን ጎብኝቷቸው ነው ወደ ቤተ መቅደስ የወረደው። ዋና ስራው መፈወስ አይደለም፣ የእግዚአብሔር መንግስትን መስበክ ነው። ሊሰብክ ሲመጣ ግን ይፈውሳል። አጠገባቸው እርሱ ዋና ስራችን ወንጌል መስበክ ነው በሉት። እቺ ቤተ ክርስቲያን የመጀመሪያ ስራዋ የተሰቀለውን ክርስቶስን መስበክ ነው። የተሰቀለው ክርስቶስ ሲሰበክ ግን መሆን ያለበት ነገር በሙሉ አብሮ ይሆናል። እግዚአብሔር ፈውሱልኝ ብሎ አይደለም የላከው፣ ስበኩልኝ ነው ያለው። እንሰብካለን፣ እሱ ነው ፈዋሽ። ቃሉን ያጸና ነበር የሚለው ባለቤቱ ነው። እነሱ መስበክ ነው ስራቸው። ክብር ለኢየሱስ ይሁን። እና የተአምራት የሚባል ፕሮግራም የለንም ማለት ነው። ከዳናችሁት በላይ ተአምር የለም። አፍተሮል ምን ቢሰራላችሁ የስካውኑን የሚያክል የለም። ሰኞ ፈውስና ሮብ ደግሞ አንለውም። እሱ ከፈለገ ከእሁድ ውጪ ሌላ ቀን ፈጥሮ ይፈውስ። አሜን ነው የሚያዝበት ነው ልላችሁ ነው። ጌታ ኢየሱስ ክርስቶስ ይህን ሰው የፈወሰው መቼ ነው? ሰንበት የተከለከለ ቀን ነው የፈወሰው። አይሁዳዊ ከብት በማያስርበት ቀን ኢየሱስ ሰው ፈታ። እንዲችችን በማያነሱበት ቀን ኢየሱስ አልጋ ሸከመ። የተከለከለ ቀን እንደውም ደስ ይለዋል። የእኛን ሕግ አፍርሶ መምጣት ይወዳል። በእኛ ሳይዝ አይሰራም። ክብር ለኢየሱስ ይሁን። እና ሲመጣ በስተሰሜን በኩል መጣና እግረ መንገዱን በዚህ በቤተ ሳይዳ በኩል አለፈ እና ቤተ ሳይዳ ገባ። የምህረት ቤት ነች አይደል ቤተ ሳይዳ። እና ትክክለኛ የሚጠቀመው ዮሐንስ የሚጠቀመው አንድ ቃል አለ፣ ፔንታጎን የሚለው ትክክለኛ ትርጉሙ 5 በሮች አሏት የሚለው። ሳይዟ ራሱ 5 ጎን ነው ያላት። በ5 በኩል መውጫ አለው መጠመቂያው። በ5 በኩል ትወጣለህ ማለት ነው። በጣም የሰለጠነ መጠመቂያ ነው። አሁን በእኛ ዘመን አንድ ነው ያለው፣ 5 መውጫ አለው። ጌታ ኢየሱስ እንግዲህ በአንዱ በኩል ነው የመጣው። ሲመጣ በጣም ብዙ የታመሙ ሰዎች አሉ። ለዘመናት ነው የሚተኙት። ይሄ ሰውዬ እንኳን የተፈወሰው ሰው እንኳን 38 ዓመት ነው እዚህ ቦታ ላይ የቆየው።
በጣም ከባድ ነው። 38 ዓመት ታሞ በዚሁ ቦታ መሆን አይደለም 38 ዓመት አንድ ቦታ በሰላም መኖርም ከባድ። አሁን በጣም ብዙዎቻችሁን ብጠይቃችሁ ብዙ ትራቭል አድርጋችኋል። 38 ዓመት አንድ ቦታ መቀመጥ፣ ለዛውም በዚህ ሁኔታ አልጋ ላይ ከአንገት በታች በድን ነው። ጭንቅላቱ ብቻ ነው የሚንቀሳቀሰው። ባይዘው አካሉ በሙሉ አይንቀሳቀስም። ተኝቶ ነበር የሚለው ለዛ ነው። ሁለንተናው በድን ነው ሰውየው። እግሩ ወይ እጁ ብቻ አይደለም፣ ሁለንተናው በድን ነው። አንገቱ ብቻ ነው የሚሰራው። እና ጌታ ኢየሱስ ጠጋ አለው እና በጣም የሚደንቃችሁ እሱ ሁሉን ያውቃል። አንዱ እዚህ ቦታ ላይ የምታዩት አየውና ለብዙ ዘመን እንደዚህ እንደሆነ አወቀ የሚል ቃል አለ። አይቶት ወደ ኋላ 38 ዓመት አየው። ብዙ ቆየ ከተኛ ይነሳ ብሎ እሱ ለመስበክ ነው የመጣው፣ ግን እግረ መንገዱን ሊፈውሰው ነው። አንተ ሰው አለው። እኔ በጣም ከሚደንቀኝ ነገር አንዱ የኢየሱስ አፕሮች በጣም በእኛ አውድ ነው የሚገባው። ለዛ ነው ባይዘው እዚህ ቤት ያኖረን። በእኛው አይነት ስለመጣ ነው ድነን የቀረ ነው። ከእናንተ ትንሽ ሰው ራሱን ከፍ ሲያደርግባችሁ እኮ ተጨንቃችሁ ድጋሚ ማግኘት ይከብዳቸዋል። በእናንተ መጠን ሲሆን ግን መኖር ቀላል። ለዛ ነው ጌታ ኢየሱስ ክርስቶስ በጣም ሲምፕል ነበር። አንተ ሰው አለው። ምንድነው ኢየሱስ የሚመስለው? ወርዋሪ ነው የሚመስለው እንጂ ፈዋሽ አይመስልም። ሊያግዘው የመጣን የመሰለው። ለዛ ነው ሰውየው ወሬው ፈውሰኝ አይደለም ተባበረኝ ነው። አንተ ሰው አለው። አቤት ልትድን ትወዳለህ አለው። በጣም ትክክለኛና ግልጽ ጥያቄ። ልትድን ትወዳለህ? ሰውየው ምንድነው ያለው? መልአክ ወርዶ ውሃውን ሲያንቀሳቀስ፣ ይሄ በየቀኑ የሚከናወን አይደለም። በዓመት አንድ ቀን ነው የሚከናወነው። መቼ እንደሆነም ቀጠሮ የለውም። የሆነ ቀን ነው። በዚህ አይነት መንገድ ፈውስ መጠበቅ በጣም ከባድ። ምን ያህል ከባድ ቢሆን ነው ችግሩ? ይሄንን ታግዞ ረጅም ዓመት። እንግዲህ ዛሬ አንድ ሰው ቀድሞ ገብቶ ከተፈወሰ የሚቀጥለው ዓመት ነው የምትጠብቀው ማለት ነው። ስለዚህ በሚቀጥለው ዓመትና በዛሬ መካከል የሆነ ቀን ሊመጣ ይችላል። እግዚአብሔር ያሳይ። ሳይፈወስ የሞተ ስንት ይኖራል እኮ እዚህ ውስጥ ካጠገቡ። እና እንደው መልአክ መጥቶ ውሃውን ሲያንቀሳቅስ የሚወረውረኝ አይ ዶንት ቲንክ ምንድነው የሚለው? የሚያወርደኝ ነው የሚለው ትክክለኛ ቃል። አትወረውረውም ወደ ውስጥ፣ ግን ይዞ የሚያወርደኝ እኔ አሁን አልችልም አለው እንደምታየኝ። እና እንደዚህ ይዞ የሚያወርደኝ የለኝም፣ ማንም ይቀድመኛል። አሁን ሰዎቹ ሰው ረድቷቸው ይወርዳሉ አይደለም ባይዘው። እኔ ከዚህ በታች አልችልም፣ ማዘዝ አልችልም ሰውነቴ። እና እንዲህ ተሸክሞ የሚያወርደኝ ያስፈልገኛል። እና ሌሎቹ እንደምንም ግልብጥ ብለው ገብተው ይፈውስ። የምትችል ከሆነ በቃ ሰው ስለሌለኝ ሰው ብትሆነኝ እና ያው ፈውሰኝ አይደለም መልሱ። ሰው ስለሌለኝ እንደው አብረኸኝ ቁምና ውለታው አልልኝ፣ መልአኩ ሲመጣ ገፍትረኝ ጨምረኝ፣ ቀድሜ እንድገባ አግዘኝ። መልአክ የሚልከው ለካ ራሱ ነው የመጣው። በዚህ ዓመት መልአክ አይመጣም አለው። እኔ መጥቻለሁ አለው። እና በነፃ በጣም ቀላል በሆነ መንገድ ምንም ፕሮቶኮል ሳይኖረው ሊፈውሰው ነው። ምንም ፕሮቶኮል ሳይኖረው እንደ ውለታ ሳያስቆጥርበት ማለት ነው። ፌቨር እንዳረገለት እንዳይሰማው ነው። ኢየሱስ ኖርማል ነው ወሬው። ተባበረኝ ወርውረኝ ከተተኝ ምናምን ሲለው ጌታ ኢየሱስ እንደዚህ ያለው ለፈውሰን የመጣሁት እስቲ ራስን አዘጋጅ፣ እስቲ በደንብ ይኛል አለው። በጣም ፎር ዩር ሰርፕራይዝ መጽሐፍ ሲናገር ማን የፈወሰ ሲሉ ሰውየው አላወቀውም ይላል። ያን ያክል ኢየሱስ ፕሮቶኮሉን አልጠበቀም። ሰውየው ሄዶ ሲጠየቅ እኔ እንጃ አለ። አንተ የፈወሰን ሰው ትረሳለህ? ኢየሱስ ይኸው እንደማይታወቅ አድርጎን። ዋና ነገሩ ወንጌል ስብከቱ ነው። እሱ አንተ ሰው ከጭቃ ብኩቶ የሚሰራውን ጥገና ምን ይገርመዋል? ይሄ እኮ ሜንቴናንስ ነው። ክሬተር እኮ ነው እሱ፣ ፈጣሪ እኮ ነው። እንደዚህ ጨፍለቅ 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 አድርጎ አዳምን እኮ ካፈር አብኩቶ
ወፈር ያለ ተለቅ ያለ አፈር ይመስለኛል። ብዙ አፈር ከውስጥ ወጥቷል። እንደዚህ አየው ሁሉ ሰው የወጣው ከሱ ውስጥ ነው። እኔ አሁን ከሰማይ ወረደ የለም እዚህ ቤት አካዳም ነው አይደለም ነው ባትቀበሉትም ባይጠማችሁም ነው። ወደ ኋላ ከሄዳችሁ አዳም ውስጥ ነው ሰው ሁሉ ተሰብስቦ የሚገባው እና ሳይዙ ትልቅ ይመስለኛል። ብዙ ወጥቷል እና ጥሩ አፈር እና ቡክት አድርጎት ሕያው ነፍስ ሆነ አይደለም የሚለው ብዛ አለው። በየቀኑ እየመጣው አላቦካም ብሎ ነው አይደል? አፈር ያበዛል እንደማለት ነው። ብዛ አለው፣ በዛ። ይኸው ዘንድሮ እንኳን የቆመ 8 ቢሊዮን ገብተናል። እንዲህ ካንቀላፋው ውጪ ማለት ነው። የትንሣኤ ቀን እግዚአብሔር ያሳያችሁ የሚወጣው ህዝብ። ይሄንን ያደረገ ክሪኤተር ጋድ ፈጣሪ አምላክ ነው ኢየሱስ። እስቲ አሜን በሏ። ዮሐንስ ለአድማጮቹ፣ ለተደራሲያኑ፣ ለሰሚዎቹ ኢየሱስ ማን እንደሆነ ምዕራፍ 1 ቁጥር 1 ላይ ቃል ነበር፣ ቃል በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነው ብሎ ነው የጀመረው። ክሪኤተር ነው ብሎ ነው የጀመረው። ስለዚህ አሁን ኢየሱስ ሲፈውስ ዮሐንስ ኢቭን ከተፈወሱ በኋላ የሰዎቹ ሪአክሽን ብዙ አቴንሽኑ አይደለም። ኢየሱስ ትቶ ሄደ፣ ገብቶም በላ። እንደዚህ አይነት ናቸው ባይዘው። አልዓዛርን አንተ ከሞት አስነስቶ የ4 ቀን ሬሳ አንተ በኢየሱስ ክርስቶስ እንኳን የዛሬ 2000 ዓመት እኮ ሆነ። የ4 ቀን ሬሳ መነሳቱ ብቻ እኮ አይደለም ማስነሳት እኮ አይደለም። እናንተ የተነሳ ሰው ራሱ ማየት ከባድ። በ4 ቀኑ ከመቃብር የወጣ ሰው በአካል ብታገኘው ራሱ ከባድ። አስነሳው ይልና አልዓዛርን ፍቱት ይሂድ ብሎ ገብቶ በላ ይላል። እንትን አይደለም አይደል? ብዙ አይገርምም አይመስለውም። የፈራረሰ ገጣጥሞ ይሄም ሰውዬ ጌታ ኢየሱስ ያደረገው ነገር ወደ ማመን ሊያመጣው አይደለም የሚታገለው፣ በነፃ ነው እየሰጠው ያለው። ተነስና አልጋህን ተሸክመ ወደ ቤት ሂድ አለው። እነ ጴጥሮስ ነበሩ ባይዘው። አሁን ዮሐንስ ብዙ ቦታ ስለማይጠቅሳቸው ነው። ምዕራፍ 2 ላይ ደቀ መዛሙርቱ በሱ አመኑ ስለሚል አሉ። እያየ ነው ጴጥሮስ። ምክንያቱም ኢየሱስ ከሄደ በኋላ በዚህ መንገድ ነው የሚያገለግለው። ምክንያቱም ጴጥሮስ ኮርጇታል ባይዘው። እችን ቃል በቃል ነው የኮረጃት። የሐዋርያት ሥራ ምዕራፍ 9 ግቡና አንብቡ እናንተ። ኤንያ የሚባል የ8 ዓመት ያልጋ ቁራኛ የፈወሰበት ትዝ ይላችኋል። ኢየሱስ ወደ ቤት ሂድ ነው ያለው። ጴጥሮስ ሰውየውን ቤቱ ነው ያገኘው። የት ሂድ ይበለው? ተነስና አልጋን አንጥፈው አለው። ተሸክመ ሂድ እንዳይለው ቤቱ ነው። ኢየሱስ ወደ ቤታችሁ ሂዱ ነው የሚለው በየመንገዱ። ይሄ ቤቱ ነው፣ አንጥፈው አለው። ነበሩ ያል ጴጥሮስ ይፈውሳል፣ ይነሳል፣ አይነሳም። የሰውዬ በእርግጥ እዛ ጋር እንትን ብሏል፣ አሁን ወይን ጠጅ አድርጓል። እዚህ ደግሞ ከ30 ምናምን ኪሎ ሜትር ላይ ደግሞ የሰውየው የሹሙ ልጅ ይፈውሷል። ይሄ ነገር ግን ከባድ ነው። ይነሳል አይነሳም ሲል ጌታ ኢየሱስ እኮ ምንም እጁን ይዞ አስነሳውም አይልም። ተነሳለው። ከአንገት በታች በድን ነው ሰውየው። እግሩ እንዴት ነው የሚንቀሳቀሰው? ተነስና አለው። ቀጥሎ ትእዛዝ ነው ባይዘው። ተነስተህ ቁም እኮ አይደለም፣ አልጋን ተሸከም አለው። ከዛስ ወደ ቤት ሂዳል። ኢቭን ተከተለኝ አላለው። እንዲያው ነው እያረገለት ያለው እና እስቲ አላለም። ምንም ፌቨር አልፈለገም። ሰውየውም ተነሳ ይላል፣ አልጋውንም ተሸከመ ይላል። አንተ ስም አትጠይቅም? ስምህ ማን ነው? ፈውሶት የት ነህ? የት ልምጣ አላለው። ደንግጧል አይደል? ጥሎት ሮጥ። እኔ ለምንድነው ቆሞ ያልጠየቀው ብዬ ዝም ብዬ አስባለሁ። ተመለሰተኛ እንዳይለው ፈርቶ ሊሆን ይችላል። የማስነሳት አቅም ያለው የመግደልም አለው ማለት ነው። ይህንም ያክል ተአምር በቀላሉ ከሰራ ዞሮ አላየውም። ታውቃለህ፣ አንዳንድ ነገር እኮ በህልምህ ነው የሚመስል፣ የምር ሁሉ አይመስልም። ቆመ ነው የምታረጋግጠው። እየሮጠ ወደ ቤቱ። የነሱ ዘመን አልጋ እንደምታውቁት ነው፣ ቀላል አይደለም፣ ከባድ። ለ4 የሚነሳ አልጋ ነው ለብቻው፣ ለመፈወሱ ማረጋገጫ ነው። ተሸክሞ ይሮጣል። ፈሪሳውያን ጌታ ይባርካቸው። አንተ የ38 ዓመት ያልጋ ቁራኛ ተሸክሞ አልጋውን ሲሮጥ እያየ ህግ እንዴት ሰው ትዝ ይለዋል? ቆም አሉት። አልጋውን ተሸክሞ ቆም።
በሰንበት አለው። ምን አይነት ሰውዬ እንደሆነ ስሙ አልተጠቀሰም። በሰንበት አለው አልጋህን እንዴት ተሸክመ ትሄዳለህ አለው። ይሄ ሰውዬ የተፈወሰበት ቀን ምን እንደሆነ ጠፍቶበታል። ሰንበት ነው፣ ሰንበት ነው እንዴ? በዚህ ቀን ማነው ተሸከም ያለ አለው። የፈወሰኝ እርሱ ተሸክመ ሂድ አለኝ። ማን ነው? አላየሁት። ስሙስ? አላቀው። በዚህ ሁሉ ሰው መሃል እንዴት ተለየዋለሁ አለ። ፈውሶ ወደ ቤቱ ሄደ። መጽሐፍ እንዲህ ይላል፣ ኢየሱስም ወደ ቤተ መቅደሱ ወርዶ ነበር ይላል። እያባረረም አልያዘው ና አላለው፣ ትቶት ሄደ። መልካም በማድረግ ደስ ይለዋል። ይሁንልኝ እንጂ ለኔ እርሱ ደስተኛ ነው። በኋላ ግን የሆነ ቀን አገኘው። ኢየሱስ ቆሞ ቤተ መቅደስ ቆሞ እየሰበከ ይላል። አንዳንዴ መጽሐፍ ቅዱስ ጥቅስ ሰውየው መጣ ይላል። ታውቃለህ፣ በድን የነበረ ሰውዬ ወክ እያደረገ ቸርች መጣ። ቤተ መቅደስ ሊካፈል እኮ ነው። ማንም የሚያገለግለው ብሎ እየተራመደ ሲመጣ አየው። ኢየሱስ አንተ 38 ዓመት የተኛ ሰው እኮ ነው። በቃ ቤተ መቅደስ እስቲ ያው በዓሏን የምናክብር ብሎ ከሰፈር ሰው ጋር መቼስ ዮሐንስ ኢንቴንሽኑ ኢየሱስ ስለሆነ እንጂ መንደሩን አስቡት ምን ሊፈጠር እንደሚችል። ሰውየው ብዙ ነው ግር አድርጎ ይዞ የሚመጣው። ሲያየው ኢየሱስን ቆሞ አየው፣ ትዝ አለው። ሮጦ ወደ ፈሪሳውያን ጋር ሄደ ይላል። አቤት አሉት። የፈወሰኝ ሰውዬን አግኝቼዋለሁ አለች። ማን ነው? ስሙን አላውቀውም። ቤተ መቅደሱ ጋዛ ጋር ቆሞ የሚሰብከው እሱ ነው የፈወሰኝ። ፈሪሳውያን ተጠግተውት ሄዱ። ጠጋ ብለው ሲሰሙት ጌታ ኢየሱስ ክርስቶስ ስለተፈወሰው ሰውዬ አያወራ። ርዕሱ ሌላ ነው። ስለ ማንነቱ፣ ስለ እግዚአብሔር መንግስት፣ ስለ ድነት አስደናቂ የሆነ ትምህርት ያስተምራል። እናንተ ማታ ጊዜ ታገኙ አንብቡት። እንዴት አይነት አስገራሚ ነገር መሰላችሁ የሚሰብከው። ከዛ ሰውየውን ኢየሱስ አየውና አወቀው። ኢየሱስ ያው ያውቃል፣ ታውቃላችሁ። አየውና አንተ አለው። አቤት አለው። ከዚህ የባሰ እንዳይሆንብህ ኃጢአት እንዳሰራ አለው። ኢየሱስ እያወራ ያለው ከአንገት በታች በድን ነበርክ፣ ጭንቅላትንም ጨምሮ እንዳሞት አይደለም እያለው ያለው። የዘላለም ጥፋት ውስጥ እንዳገባ ስለ ዘላለም ሞት ነው እያወራ ያለው፣ ስለ ስጋ ፈውስ አይደለም። የባሰ አለው። አንተ በዚች በስጋዋ 38 ዓመት እንዴት እንደማቀቅ ታውቀዋለህ። ኃጢአት ከሰራ ለዘላለም ነው የምትጠፋው አለው። እና የባሰ ያኛው ነው የሚበሰው አለው። ኃጢአት እንዳሰራ ማለት በእኔ ምን አለው ማለት ነው። አዟዙሮ ቸርች አመጣው። ክብር ለኢየሱስ ይሁን። ፈውሶ አለቀቀውም። አግኝቶ እውነት ነገረው። የዘላለም ሕይወት ያለው አለው። አሁን ተፈውሰ ዝም ብለህ እየበላ እየጠጣ እየወጣ እየገባ እየሮጥክ ነው። አዎ ከቤተሰብ ጋር ጊዜ አግኝታል። አዎ እኔ አሁን ደግሞ ምን ነግርህ አለው። አዎ ከዚህ የሚዘል ነገር ልንገርህ። እምቢ ካልክ የባሰ አለው፣ እሺ ካልክ የሚበልጣል። አንተ አሁን እቺን ፈውስ በማግኘት በጣም ኤክሳይትድ ሆናል። አዎ በእኔ ብታምን ደግሞ የዘላለም ሕይወት አለ። ልትቋቋመው የማትችለው ሐሴትና ደስታ በሰማይ ይጠብቃል። እምቢ ብትል ደግሞ ከመፈወስ በፊት የነበረው አለው የባሰ የዘላለም ነው አለው። በጣም ቀላል ናት አለ። እመን ብሉት። ጌታ ኢየሱስ ክርስቶስ ትቶት ሄደ። ምናልባት እንግዲህ አምኖ ተከትሎት ከሆነ እንግዲህ እናገኘዋለን ሰማይ ካመነ። እሺ ካለ የዛን ቀን፣ እሺ ካላለ ግን ተፈውሶ የለም። ክብር ለኢየሱስ ይሁን። ምንም በጎነት ቢያደርግልን መጨረሻው በእርሱ አምነን የዘላለም ሕይወት እንድናገኝ ብቻ ነው። ሌላ ዓላማ የለውም። ሰምታችሁኛል? እኔን ፈወሰኝም አልፈወሰኝም፣ የሆነ ነገር አረገም አላረገም፣ እግዚአብሔር በጥላውን ሕይወት ላይ ምንም ነገር ኢንቨስት ካረገ የሚፈልገው ዘላለሜ ላይ ነው። አየህ፣ እግዚአብሔር በእናንተ ሕይወት ላይ ሰኞ ማታ አምጥቶ ምንም ነገር ቢያደርግ፣ ሮብም ይሁን የሆነ ቀንም ይሁን በቅዳሜ ቀን ዓርብ ይሁን የሆነ ቀን እግዚአብሔር አልፎ ከነካ ፕላኑ የዛን ቀን አይደለም፣ አያይዞ ዘላለም ላይ ነው። እምቢም ካልነው የምንከስረው ዘላለም ነው። እሺም ካልኩኝ የማተርፈው ዘላለም ነው።
በፍጹም የእግዚአብሔርን ዘላለማዊ የማዳን እቅድ ሚስ እንዳታረጉ። በፍጹም የሰው ልጅ ሊከብር ነው የሚላለው በጣም ብዙ ዮሐንስ ወንጌል ላይ ከበረ፣ ሊከብር ነው፣ ክብሩን ያሳያል የሚሉ ቃላቶች አሉ። ሰንባዲን ፈውሶ ክብሩን አያሳይም። ይህንንማ ኤልያስም አድርጓል። የሆነን ሰው ከሞት አስነስቶ አይደለም መክበሩ። ሁሌ ዮሐንስ ወንጌል ላይ ክብር የተያዘው ከመስቀል ሞቱ ጋር ነው። መክበሩ የተያዘው የሰው ልጅ ከፍ ሊል ነው አይደል ያለው። ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ ስባለሁ አለ። አሁን ብዙ ጊዜ ከፍ ከፍ ባልኩ ጊዜ የምንለው መቼ ነው? ንጥቀት እኮ ነው የሚመስለን። አሁን እሱ ወደ ላይ የተነጠቀ ቀን እኮ ነው አይደለም። መሰቀሉን እኮ ነው የሚያወራው። ከመሬት 3 ጫማ ከፍ ብሏል እግሩ ሲሰቀል። የዛኔ ዓለሙን ሁሉ በሞቴ እስበዋለሁ ነው፣ አድናችኋለሁ እኮ እያለ ነው። ድነቱ ያለው ግን ከፍ ከፍ ስል ማለት ወደ አባቴ ሳርግ አይደለም። መስቀል ላይ ስሞት እችን መሬት ለቀቂያት 3 ጫማ ብድግላለሁ አለ። የትኛውም ነገር ዮሐንስ ወንጌል ላይ የተያያዘው ክብር በጣም አለ። እዚህ መጽሐፍ ላይ ከበረ፣ ሊከብር ነው፣ ክብሩን ሊያሳይ ነው፣ መክበር ፈልጎ የሚሉ ቃላቶች አሉ። መክበር ፈልጎ ምናምን እንደዚህ ነገሮች ፐርሰናሊ ከጥላውን ጋር አያያዝም። ዘላለም ነው። እስቲ አሜን በሏ። እኔን አብልቶ አጠጥቶ የሆነ ነገር አድርጎ የምስጋና ፕሮግራም ከማድረግ ይዘላል። እቅዱ ዘላለም ነው። በምንም አይነት መንገድ ሚስ እንዳታረጉ። ተፈውሳችሁ እንዳትጎሉ። እግዚአብሔር ቤታችሁን ጎብኝቶ ታሪካችሁን ቀይሮ አቤት ያደረገልኝ ነገር ብዛቱ ብላችሁ ዘላለምን ሚስ እንዳታረጉ በፍጹም። ምንም ቀርቶ ዘላለም ቢያዝ ይሻላል የሆነ ነገር አግኝተን ዘላለምን ከምናጣው። ፈውሶኝ በገዛ እጁ ተአምር አድርጎልኝ ታሪኬን ቀይሮ ከእጁ ላይ እንዴት ታውቃላችሁ? ኢየሱስ እየፈወሰን ያገለገለው ተአምር እያደረገን ያገለገለው ሁሉንም ነገር ግን ያደረገው ለመሞት ነው። ተከተሉ እንከተል። እሺ የት ነው ይዟቸው ሄደው? ቀራንዮ እኮ ነው ይዟቸው ሄደው። ጎልጎታ ነው የተከተሉ በሙሉ የደረሰው ጎልጎታ ነው። መነሳትና ማረጉን የምታየው መሰቀሉን ካየ በኋላ። ሪዘሬክሽንን ሰው ኤክስፔሪየንስ የሚያደርገው ክሩሲፊክሽንን አድርጎ ነው። አየ ከመስቀል በኋላ ነው ትንሣኤ ያለው። ትንሣኤ ክሌም ተደርጎ አይመጣም፣ ከክሮስ በኋላ። እስቲ አሜን በሏ። ከክሮስ በኋላ። ስለዚህ ጌታ ኢየሱስ የሚጎትታቸው ሁሉ ነው። ዘላለምህን ነው መቀየር የሚፈልገው። እቅዱ እሱ ነው። ምንም ነገር ለማድረግ ማንንም ሊያስነሳ ይችላል። ቀብቶ በቀደመው ኪዳን እንዳደረገው እየቀባ ያስነሳል። ማንንም ቀብቶ አስነስቶ ትርምስምስ አድርጎ ከሆነ ሀገር ወደ ሆነ ሀገር፣ ከግብፅ ወደ ከነዓን፣ ከፍልስጤም ነፃ ምናምን ያረጋቸዋል እኮ። ሰንባዲን ይቀባል። ድነት ላይ ግን ራሱ ነው የመጣው። ስለዚህ ኢየሱስ የመጣበት ጉዳይ የጥላውንን ምድራዊ ነገር ከማስተካከል ያልፋል። ይሄንንም የሚያስተካክለው እሱ ነው። ፈዋሽ አምላክ እግዚአብሔር እኔ ነኝ ነው የሚለው። ከእግዚአብሔር በላይ ፈዋሽ የለም። የሚፈውስ እግዚአብሔር ነው። አጋንንት አይፈውስም። ተፈወሰም ሊገል ነው። ምንም ጥያቄ የለውም። ሰይጣን የሆነ ነገር ካረገ እርግጠኛ ነኝ ጠብቅ፣ የሆነ ነገር አለው ቀጥሎ። እግዚአብሔር ደግሞ ማድረግ አይደለም ከወሰደብህ ራሱ ለክብር ዘላለምህ ላይ ሊያኖር ፈልጓል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ዘላለማዊ ዲዛይን ከዘላለም ዘመናት በፊት የታቀደ ዕቅድ አለ። እግዚአብሔር ድሮ አይደለም ዘንድሮም ነው እያወራው ያለው። ዛሬ ማታም ነው እያወራው ያለው። ምንም ነገር በእናንተ ህይወት ላይ ከመጣ እኔ ብዙ ጊዜ እናገራሉ። 120ዎቹ ላይ መንፈስ ቅዱስ ሲወርድ ትዝ ይላችሁ። 120 ላይ ወረደ፣ በልሳን ተናገሩ። በ15 ሀገር የተተረጎመ ቋንቋ ነው ያወሩት። ጳንጦስ፣ ቀጰዶቅያ፣ ቀሬና ምናምን አረቢክ ምናምን ያላወራ የለም። ያን ሁሉ ሲያወሩ መንፈስ ቅዱስ እነሱን በልሳን አናግሮ ኡዋስ ብሎ ከመሄድ ይዘል ነበር ስራው። ሚድል ኢስት፣ ማይነር ኤዥያ፣ ኖርዝ አፍሪካ ከሜዲትራኒያን ኤሪያ እነዚህ አጠቃላይ 280 ሚሊዮን ሰው አለ። ስለዚህ 120 ላይ ሲወርድባቸው በሬሾ ነው የወረደው። ባለፈው ነግሬያቸዋለሁ። ሬሾ ሰርቶ ነው የመጣው። 120 ላይ ሲወርድ ከአንዱ ግለሰብ 2.8 ሚሊዮን ሰው ይጠበቅበታል። አሜን ነው። እግዚአብሔር በሬሾ ከወረደ ከባድ።
መንፈስ ከወረደብህ ስራ አለብህ ማለት ነው። እግዚአብሔር ከነካ የሆነ ነገር አለች ከሆነ ከተነካበት ቀን የሚያልፍ ነገር ነገ አለ ማለት ነው። ጌታ ይባረክ እና ጌታ ኢየሱስ ክርስቶስ ይህን ሰው የፈውሶ ትቶት አልሄድም። እውነት ነገረው። ዘላለምህ በዚህ መንገድ ይቀየራል። ቀጥሎስ ለተሰበሰበ ሕዝብ በሙሉ የዚህ ቀን ነው። ትዝ ይላችኋል። የዚህ ቀን ነው ምዕራፍ 6 የዚህ ቀን ነው ምዕራፍ 7 ባይዘው ምዕራፍ 6 ምዕራፍ 7 ምዕራፍ 8 ምዕራፍ 9 አይነ ስውሩ የተፈወሰው ይሄ ሁሉ ምዕራፍ እዚህ ሰሞን ላይ ነው። ፋሲካ አካባቢ ማንም የተጠማ ቢኖር ያለው እዚህ ቀን 30,000 በላይ ህዝብ ተሰብስቦ ማንም የተጠማ ቢኖር አለ። ሰውየው ቆሟል እዚህ ጋር ወደ እኔ ይምጣ የህይወት ውሃ ወንዝ ይላል። ማንም የተራበ ቢኖር ከሰማይ የወረድኩ እንጀራ እኔ ነኝ ሲል ፈሪሳውያን ቆመው አንተ እናቅ የለ እንዴ ደግሞ ህዝብ ከመገበው ከሙሴ ትበልጣለህ እንዴ? ሰውየው እኮ እንጀራ ከሰማይ ወርዶ ነው ያበላቸው አለ። ጌታ ኢየሱስ አይ እንጀራን ያላወርድም ከሰማይ የወረደ እንጀራ እኔ ነኝ አለ። ሙሴ አውርዶ ነው እኔው ነኝ አለ። በሙሴ በኩል እጄን ከፍቼ ያበላሁት ነው አይደል እንዴ አለ። ሙሴ ከየት ያመጣል? ምን አለው? ምድረ በዳ ነው ድርጭቴን አይደል የጠራውለት። እንጀራውን እኔ ብሉኝ አለ። ክብር ለኢየሱስ ይሁን። ምዕራፏ ቀኗ ግን የምትጀምረው በዚህ ሰው የፈውስ ነው። ወደ ውስጥ ስትገቡ ግን የአዲስ ኪዳናችን በጣም ግዙፍ እውነቶች የተነሱት የዚህ ቀን ታርጌቱ ከፈውሱ ያልፋል። ጎናቸው ሰው ለዘላለም ነው አብረን የምንቀጥለው በሉት። ቁርጡን ወቁት። መሀል መንገድ ላይ ደከመኝ አቃተኝ የለም። ጸጋ አለ፣ መንፈስ አለ። እንዲህ ደግሞ እየተገናኘን እንጸልያለን፣ እንማራለን። አንዱ ሲከብደው ለአንዱ ይጸልያል፣ አንዱ የሌላውን ሸክም ይሸከማል። እንጨርሳታለን። እስቲ አሜን በሉ። በጀመርናት ትንፋሽ እንወጣታለን። በፍጹም እኔ ወደፊት የመድከምም የመውደቅም እቅድ የለኝም። እቅድ ውስጥ የለም። እደክም ይሆን ወድቅ ይሄ እንዴት አታቅዱ። እጨርሰዋለሁ ብላችሁ አቅዱ። ጸጋ አለ። እስታውንም አንተ አይደለም የመጣው ጸጋውን ያመጣ። ከዚህም በኋላ ያ ጸጋ በእናንተ ይጨርሳል። የእግዚአብሔር ጸጋ አለ ከእናንተ ጋር ኃይል አለ። በፍጹም ቸርች አትቅሩ። ጸልዩ፣ ጸሎት ኑ፣ ተንበርከኩ፣ ተማሩ። ክብር ለኢየሱስ ይሁን። በጣም we have to serious በጣም ሲሪየስ ነው። ከጌታ ጋር የጀመርነው ህይወት ነው። ቀጥሎ ዘላለም ነው።